قرأ أخيا ورتل القرآن. Assalamu alaikum. On behalf of the Islamic ሰላሙ አለይኩም። we welcome ፕሮግራማችንን ወንድም አሽረፍ መሐመዲ በሚያሰማን ጥቂት የቁርአን አረፍተ ነገሮች እንጀምራለን። Ashraf Muhammadi. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس، ذلك بأنهم قالوا إنما البيع مثل الربا وأحل الله البيع وحرم الربا، فمن جاءه موعظة من ربه فانتهى فله ما سلف وأمره إلا الله، ومن عاد فأولئك أصحاب النار هم فيها خالدون. يمحق الله الربا ويربي الصدقات والله لا يحب كل كفار أثيم. إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون. يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين، فإن لم تفعلوا فأذنوا بحرب من الله ورسوله، فإن لم تفعلوا فأذنوا بحرب من الله ورسوله، وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون. وإن كان ذو عشرة فنظرة إلى ميسرة،
وأن تصدقوا خير لكم إن كنتم تعلمون صدق الله العظيم. I seek refuge with Allah from Satan the accursed. የቁርአን አያቶቹ ትርጉም እንደሚከተለው ነው። እነዚያ አራጣን የሚበሉ ወገኖች በዕለተ ትንሣኤ ከመቃብሮቻቸው የሚነሱት በሰይጣን ከመለከፉ የተነሳ የጣለው ሰው ከአውድቁ በሚነሳው አይነት ከወዲህ ወዲያ እየተላጋ እየወደቀና እየተነሳ ነው። ይህ የሆነው ንግድ የሪባ ወይም አራጣ አምሳያ ነው በማለታቸው ነው። አላህ ንግድን ፈቀደ፣ ሪባን ግን ውጉዝ አድርጓል። ከጌታው ዘንድ ተግሳጽ የደረሰውና ከአራጣ የታቀበ ባለፈው ሪባ እርም ከመደረጉ በፊት በፈጸመው ኃጢአት ተጠያቂ አይሆንም። ጉዳዩ ለአላህ የተተወ ነው። ይህንን የዕቀባ ትእዛዝ ካዳመጡ በኋላ ወደ አራጣ ስርዓት የተመለሱ ወገኖች ግን የአላህ ቅጣት ይጠብቃቸዋል። የእሳት ሰዎች ናቸው፣ ዝንተ ዓለም ከውስጡ ይኖራሉ። አላህ የአራጣን በረከት ያጠፋል፣ ሶደቃን ግን ያፋፋል። አላህ ከሃዲ ኃጢአተኛን ሁሉ አይወድም። እናንተ ያመናችሁ ሆይ አላህን ፍሩ። ይህ ማስጠንቀቂያ ከተላለፈላችሁ በኋላ ከሰዎች ላይ ያላችሁን የአራጣ ገንዘብ ተዉ። በእርግጥም አማኞች ከሆናችሁ ይህንን ፈጽሙ። የታዘዛችሁትን ባትፈጽሙ ከአላህና ከመልእክተኛው ዘንድ ጦርነት እንደታወጀባችሁ እወቁ። ከአራጣ ከታቀባችሁ ዋና ገንዘባችሁን ታገኛላችሁ። አትበደሉም አትበድሉምም። ባለ ዕዳው ሰው ገንዘብ የሌለው ችግረኛ ከሆነ ዕዳውን ገንዘብ እስኪያገኝ ድረስ ልታዘገዩለት ይገባል። ዕዳውን ብትሰርዙለት ደግሞ ለእናንተ የበለጠ ነው ከገባችሁ። አሰላሙ አለይኩም። ጥቂት ዘግይታችሁ ለመጣችሁ በድጋሚ ለዛሬው ፕሮግራም እንኳን በደህና መጣችሁ እላለሁ። ኢኮኖሚ በሰው ልጆች ሕይወት ውስጥ ለሰው ልጆች ችግርና መፍትሄ በተለይም በማህበራዊ ፍትህና በማህበራዊ ደህንነት በኩል በዓለም አቀፍ ደረጃ የተጫወተው ሚና ተያያዥነት ያለውና ከፍተኛም ነው። በዚህ መሰረት እኛ በኢስላሚክ ሪሰርች ፋውንዴሽን ውስጥ በዓለም አቀፍ ደረጃ በተለያዩ ርዕሰ ጉዳዮች ላይ ማለት በሴቶች መብት፣ ሰብአዊ መብትና የተለያዩ የማህበራዊ ፍትህ ጉዳዮች ላይ ተሳትፎ እንደምናደርገው ሁሉ ኢኮኖሚንም አስመልክቶ አጠቃላይ መፍትሄ የማምጣት ዓላማ አለን። በዓለም አቀፍ ደረጃ በዓለም ባንክና በተለያዩ የፋይናንስ ተቋማት የተቀመሩ የሚወጡ ኢኮኖሚያዊ ደንቦችና ህጎች በርካታ ችግሮች ያሉባቸው ሲሆኑ እነዚህ ችግሮች ግን ጎልተው እንዳይወጡ ያደረገው የተደረገላቸው የአስተዳደራዊ ብቃት ሽፋን ነው። ይህንን ችግር ያስተዋሉ አንዳንድ ሰዎች የራሳቸውን ጥናት ሲያደርጉ ቆይተው እስላማዊ ኢኮኖሚ አቅርበዋል። የእስላማዊ ኢኮኖሚ ዋና ቁልፍ ነገር መሰረቱ ከወለድ ነፃ የሆነና በአሁኑ ወቅት ከህብረተሰቡ ተጨባጭ የኢኮኖሚ ስኬት ጋር ያለው ተዛምዶ ላይ ያተኮረ ነው። ይህን የዛሬውን ርዕስ አስመልክቶ እንደ ወትሮ ሁሉ ከፊት ለፊታችሁ ዶክተር ዛኪር ናይክ በቁርአን የታወጀው ከወለድ ነፃ ኢኮኖሚ በሚል ርዕስ ትምህርት ሊያቀርብላችሁ እዚህ ይገኛል። ዓላማውን አስመልክቶ ንግግር ያደርግልናል። ከዚያም የጥያቄና መልስ ፕሮግራም ይቀጥላል። ማንኛውንም አይነት ስርዓት ስናጠና ሁለት ነገሮች መካተት አለባቸው። አንደኛው የጥናቱ ወይም የፕሮግራሙ መሰረታዊ ዓላማ ሲሆን፣ ሁለተኛው እንዴት በተግባር ሊውል ይችላል የሚለው ነው። ዶክተር ዛኪር ናይክ ትምህርቱን እንዲያቀርቡልን እጋብዛለሁ። ከዚያም የጥያቄና መልሱ ፕሮግራም ይቀጥላል። ዶክተር ዛኪር። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ያ አዩሃ ለዚነ አመኑ ተቁላህ ወዘሩ ማ በቂ ሚነ ሪባ ኢን ኩንቱም ሙእሚኒን ፈኢን ለም ተፍዐሉ ፈዘኑ ቢሐርብ ሚነላሂ ወረሱሊሂ وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون
Bismillahir Rahmanir Rahim. Rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu qawli. I welcome all of you with the Islamic greetings. ሁላችሁንም እስላማዊ ሰላምታዬን በማስቀደም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እላለሁኝ። የአላህ ሱብሓነሁ ወተዓላ ሰላም እዝነትና ርህራሄ በእናንተ በሁላችሁም ላይ ይሁን። የዛሬው ቀን የንግግር ርዕሴ በሊቀመንበሩ እንደተገለጸው በቁርአን የታወጀው ከወለድ ነፃ የሆነ ኢኮኖሚ በሚል ርዕስ ላይ ይሆናል። ሪባ ወይም ወለድ የሚለው ቃል በቁርአን ውስጥ ከ8 ያላነሰ ቦታ ላይ ተጠቅሷል። በሱረቱ ሩም ምዕራፍ 30 አንቀጽ 39፣ በሱረቱ ኒሳ ምዕራፍ 4 አንቀጽ 161፣ በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 130፣ በሱረቱል በቀራ 3 ጊዜ ተጠቅሷል። በምዕራፍ 2 275፣ 276፣ 278 አንቀጽ ላይ ለመጀመሪያ ጊዜ ሪባ ወይም ወለድ የሚለው ቃል የተጠቀሰው በሱረቱ ሩም ምዕራፍ 30 ቁጥር 39 ላይ ነው። ምን ይላል? በሰዎች ገንዘቦች ውስጥ መጠኑ ጨምሮ ተመላሽ ይሆን ዘንድ የምታስቡት ስጦታ ከአላህ ዘንድ ምንዳ አያስገኝም። የአላህ ፊት ወይም ውዴታን በመሻት የምትሰጧቸው የተነባበረን ምንዳ ያስገኛሉ ይላል። ሪባ ወይም ወለድ የሚለው የአረብኛ ቃል መጀመሪያ ከነበረው መጠን ላይ ጭማሪ የሚል ትርጉም አለው። በቁርአን ህገወጥ ጭማሪ በሚልም ተገልጿል። ቁርአን አራጣን ወይም ወለድን አስመልክቶ በቅደም ተከተል እንዳስቀመጠው በመጀመሪያ ተከልክሏል አይልም። በሱረቱ ሩም ምዕራፍ 30 አንቀጽ 39 ላይ በሰዎች ገንዘቦች ውስጥ ይጨምር ዘንድ መጠኑ ጨምሮ ይመለስላችሁ ዘንድ የምታስቡት ስጦታ ከአላህ ምንዳ አያስገኝም፣ ግና ከምጽዋት የአላህን ፊት ወይም ውዴታውን በመሻት የምትሰጧቸው የተነባበረን ምንዳ ያስገኛሉ የሚለው የቁርአን አያት ነው። አራጣን ወይም ወለድን አስመልክቶ ልክ አስካሪ መጠጥን አስመልክቶ በቁርአን እንደተጠቀሰው አይነት በቅደም ተከተል ነው ክልከላ የመጣው። የአስካሪ መጠጥ ክልከላ የመጣው ደረጃ በደረጃ ነው። ቁርአን ለመጀመሪያ ጊዜ ስለ አስካሪ መጠጥ የገለጸው በሱረቱል በቀራ ምዕራፍ 2 አንቀጽ 219 ላይ ሙሐመድ ሆይ ስለ አስካሪ መጠጥና ቁማር ይጠይቁሃል፣ በእርሷም ውስጥ የገዘፈ ኃጢአት አለ፣ ሰዎች ጥቅሞችንም ሊያገኙባቸው ይችላሉ፣ ግና የሚያስከትሉት ኃጢአት ከሚያገኙት ጥቅም እጅግ የገዘፈ ነው በላቸው የሚለው ነው። ለመጀመሪያ ጊዜ ስለ አስካሪ መጠጥ ሲገልጽ ቁርአን ያለው በውስጡ ትልቅ ኃጢአት አለበት፣ ጥቂት ጥቅሞችም እንዳሉት የሚገልጽ ነው። ከጥቅሙ ኃጢአቱ የበዛ እንደሆነ ነው የገለጸው እንጂ ክልከላው አልመጣም። በኋላ ላይ አስካሪ መጠጥን አስመልክቶ በቁርአን የወረደው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 አንቀጽ 43 ላይ እናንተ ያመናችሁ ሆይ ሰላትን የሰከራችሁ ሆናችሁ አትቅረቡ፣ የምትሉትን የምታውቁ እስክትሆኑ ድረስ አትቅረቡ የሚለው የቁርአን አንቀጽ ነው። በስተመጨረሻም አስካሪ መጠጥን አስመልክቶ በሱረቱል ማኢዳ ምዕራፍ 5 አንቀጽ 90 ላይ ያ አዩሀለዚነ አመኑ ኦ ዩ ሁ ቢሊቭ ኢነመል ኸምሩ ወልመይሲሩ ሞስት ሰርተንሊ ኢንቶክሲካንትስ ኤንድ ጋምብሊንግ እናንተ ያመናችሁ ሆይ አስካሪ መጠጥ፣ ቁማርም፣ ጣዖታትም፣ አዝላምም የሰይጣን ድርጊት የሆኑ እርኩስ ነገሮች ናቸው። ከነኚህ ነገሮች ታቀቡ ትድኑ ዘንድ የሚለው የቁርአን አንቀጽ ነው። ይህ የቁርአን አንቀጽ ከወረደ በኋላ የአስካሪ መጠጦች የያዙ ገረዌናዎች በመዲና ጎዳናዎች ላይ ዳግም ላይ ሞሉ እንዲፈሱ ተደረገ። የአስካሪ መጠጥ ክልከላ የመጣው ደረጃ በደረጃ መሆኑን ያሳያል። በተመሳሳይ ወለድ ወይንም ሪባ የሚለው ቃል ለመጀመሪያ ጊዜ በቁርአን ሲወርድ የተገለጸው የወለድ ገንዘብ በአላህ ዘንድ ምንዳ አያስገኝም በሚል ነው። ሪባ ወይም ወለድን አስመልክቶ በሁለተኛ ደረጃ ላይ የወረደው የቁርአን አንቀጽ በሱረቱ ኒሳ ምዕራፍ 4 አንቀጽ 161 ላይ አራጣንም ከርሱ በጥብቅ የተከለከሉ ሆነው እያሉ በመያዛቸው
የሰዎችንም ገንዘብ ያለ አግባብ በመብላታቸው መልካም ነገሮች እርም ተደረገባቸው። ከነሱ መካከል ለከሃዲያን አሳማሚ ቅጣት አዘጋጀን ይላል። ምክንያቱም እነሱ አይሁዶች ብዙዎችን ከአላህ መንገድ በማገዳቸው ለነሱ የተከለከለ የሆነን አራጣ በመብላታቸው ነው። በቁርአን ውስጥ የተገለጹ የተወሰኑ ምግቦች እንደ የግመል ስጋ፣ የፍየል፣ የከብት፣ የጥንቸል፣ የሚዳቋ ስጋዎች ጥሩና ሊበሉ የሚችሉ ሐላል ቢሆኑም አይሁዶች ግን እንዳይበሉ ተከልክለው ነበር። ምክንያቱም ብዙዎችን ከአላህ መንገድ ይከለክላሉና አራጣ የሚበሉ ነበርና ነው። በኋላም ላይ በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 130 ላይ እናንተ ያመናችሁ ሆይ አራጣን ብዙ እጥፍ አድርጋችሁ አትብሉ፣ አላህንም ፍሩ ትድኑ ዘንድ ይላል። እዚህ ጋር አላህ ሱብሓነሁ ወተዓላ አራጣን ወይም ወለድን የተነባበረ ሲሆን አትብሉ ትድኑ ዘንድ ይከጀላልና ይላል። አንዳንድ ሙስሊሞች ሊከራከሩ ይችላሉ። በቁርአን የተገለጸው ሪባ ወይም ወለድ የሚያመለክተው አራጣን ብቻ ነው። አንዳንድ ሰዎች አበድረው ከልክ ያለፈ የተነባበረ ወለድ እንደሚጠይቁት አይነት ያለውን በማለት ቁርአን የከለከለው አራጣን ነው እንጂ በዛሬው የዘመናዊው የባንክ አሰራር የሚከፈለውን ወለድ አይደለም ይላሉ። እስኪ የወለድና የአራጣን ትርጉሞች እናስተንትን። Let's analyze what's the meaning of usury and what's the meaning of interest. According to the Oxford Dictionary, እንደ ኦክስፎርድ መዝገበ ቃላት አተረጓጎም ወለድ ማለት ጥቅም ላይ ለዋለ ብድር የተደረገ የተወሰነ ክፍያ ይለዋል። አራጣ በኦክስፎርድ መዝገበ ቃላት አተረጓጎም ደግሞ ሲታይ ገንዘብን በከፍተኛ የወለድ መጠን ማበደር ማለት ነው ይላል። አራጣ ማለት ከፍተኛ የወለድ ክፍያ ማለት ነው። ቀደም እንደገለጽኩት ሪባ ማለት መጀመሪያ ከነበረው መጠን ላይ የሚደረግ ጭማሪ ወይም ህገወጥ ጭማሪ ማለት ነው ይላል። እዚህ ጋር የጭማሪው መጠን ይነስም ይብዛ ሁለቱም ማለትም ወለድንም አራጣንም አንድ አድርጎ ያስቀምጣቸዋል። ስለዚህም ሪባ ወለድም ይባል አራጣ ሁለቱም በቁርአን የተከለከለ ነው። አንዳንድ ሙስሊሞች ክርክራቸውን በመቀጠል ወለድ ንግድ ነው፣ በዚህ አይነት ንግድ ውስጥ መሳተፍ ጉዳቱ ምኑ ላይ ነው ይላሉ። ለዚህ ክርክራቸው መልሱ በቁርአን ተሰጥቷል። በቁርአናችን በቃሪያችን የተነበበልን የቁርአን አንቀጽ ነው። በሱረቱል በቀራ ምዕራፍ 2 ቁጥር 275 ላይ እነዚህ አራጣን የሚበሉ ወገኖች በዕለተ ትንሣኤ ከመቃብሮቻቸው የሚነሱት በሰይጣን ከመለከፉ የተነሳ የጣለው ሰው ከወደቀበት በሚነሳው አይነት ከወዲያ ወዲህ እየተላጉ እየወደቁና እየተነሱ ነው። ይህ የሆነው ንግድ የሪባ ወይም አራጣ አምሳያ ነው በማለታቸው ነው። አላህ ንግድን ፈቀደ፣ ሪባን ግን ውጉዝ አድርጓል። ከጌታው ዘንድ ተግሳጽ የደረሰውና ከአራጣ የታቀበ ባለፈውም ሪባ እርም ከመደረጉ በፊት በፈጸመው ኃጢአት ተጠያቂ አይሆንም። ጉዳዩ ለአላህ የተተወ ነው። ከዚህ የዕቀባ ትእዛዝ በኋላ ወደ አራጣ ወይም ወደ ሪባ ስርዓት የተመለሱ ወገኖች ግን የአላህ ቅጣት ይጠብቃቸዋል። የእሳት ሰዎች ናቸው፣ ዝንታለም በውስጧ ይኖራሉ ይላል። ቁርአን በግልጽ እንደሚያስቀምጠው አላህ ንግድን ፈቅዷል፣ ሪባን ግን ሐራም አድርጓል። እነዚያ ይህንን ዕቀባ የጣሱ በገሃነም እሳት ውስጥ ዘውታሪዎች ናቸው። በዚህ በሱረቱል በቀራ ምዕራፍ 2 ቁጥር 176 ላይ በቀጠለው የቁርአን አንቀጽ አላህ የአራጣን በረከት ያጠፋል፣ ሰደቃን ወይም ምጽዋትን ግን ያፋፋል፣ አላህ ከአዲ ኃጢአተኛን ሁሉ አይወድም ይላል። አንዳንድ ሙስሊሞች ክርክራቸውን በመቀጠል በቁርአን የተከለከለው የሪባ አይነት ሪባ ኢስቲላቅ የሚባለው ነው ይላሉ። አንድ ሰው ለመኖር የሚያስፈልገውን መሰረታዊ ነገሮች ለመግዛት የተበደረው ገንዘብ ላይ የሚጨመር ወለድ ነው የተከለከለው። እንደዚህ አይነቱ ወለድ ሪባ ኢስቲላቅ ይባላል ይላሉ። ሌላው አይነት በዘመናዊ ባንክ ለንግድ የሚደረግን ብድር ቁርአን አልከለከለም የሚል መከራከሪያ ያቀርባሉ። ቁርአን ስለዚህ የሚለውን እናስተንትን። ንግግሬን የጀመርኩት ከቁርአኑ የተወሰኑ ሱራዎችን በመቅራት ነበር። ከሱረቱል በቀራ ምዕራፍ 2 አንቀጽ 278 ላይ ያ አዩሀለዚነ አመኑ ተቁላህ that all you who believe fear Allah እናንተ ያመናችሁ ሆይ አላህን ፍሩ። ይህ ማስጠንቀቂያ ከደረሳችሁ በኋላ
ከሰዎች ላይ ያላችሁን የአራጣ ገንዘብ ተዉ፣ በእርግጥም አማኞች ከሆናችሁ ይህንን ፈጽሙ ይላል። ይህ የቁርአን አንቀጽ ከወረደ በኋላ ወዲያውኑ ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ለዘመዴ ለአባስ ኢብኑ አብዱል ሙጠሊብ ሊከፈል የነበረን የሪባ ገንዘብ በመተው እኔ መጀመሪያው ሆኛለሁ ብለው ተናገሩ። To my relative, Hazrat Abbas bin Abdul Muttalib, may Allah be pleased with him. ቀደም ሲል ከእስልምና በፊት አረቢያ ውስጥ ሁለት አይነት የንግድ ስርዓት ነበር። አንዱ ሙዳሪባ ይባላል። ያ ማለት አንድ ሰው ያለውን ገንዘብ ለአንድ ነጋዴ ሰጠውና ያ ነጋዴ ከሚያተርፈው ነገር ላይ ይከፋፈላሉ። ይህ አንዱ የንግድ ስርዓት ነው። ሁለተኛው አይነት ለነጋዴው ገንዘቡን ይሰጠውና በዛ ገንዘብ ላይ መደበኛ ወለድ ይታሰብበታል። አሁን አንዳንድ ሙስሊሞች የተከለከለው የሪባ አይነት ሪባ ኢስቲላቅ የሚባለው አይነት ነው እና መሰረታዊ ለሆኑ ነገሮች ማለትም ምግብ፣ ልብስ እና የመሳሰሉትን መሰረታዊ ነገሮች ለመግዛት የሚወሰድ ብድር ላይ የሚደረግ ወለድ ነው የተከለከለው ይላሉ። በሱረቱል በቀራ ምዕራፍ 2 አንቀጽ 278 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ ከሰዎች ላይ ያላችሁን የአራጣ ገንዘብ ተዉ የሚለው የቁርአን አንቀጽ ሲወርድ ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአባስ አለይሂ ሰላም ይገባ የነበረውን የሪባ ገንዘብ መተዋቸውን አውጀዋል። ማንም ትክክለኛ አስተሳሰብ ያለው ሰው የነቢያችን ሰለላሁ ዐለይሂ ወሰለም አጎት የነበሩት አባስ ረዲየላሁ አንሁ ለድሆች መሰረታዊ ፍላጎት ማሟያ የሚሆን ገንዘብ አበድረው ልክ አይሁዶች ያደርጉ እንደነበረው ወለድ አስበውባቸው ነበር ብሎ አይከራከርም። እርግጠኛው ግን አባስ ረዲየላሁ አንሁ ለነጋዴዎች ገንዘብ አበድረው በገንዘቡ ላይ የተወሰነ ወለድ አስበውባቸው እንደነበረ ነው። ይህ የቁርአን አንቀጽ እንደወረደ ግን ወለዱ እንዲቀርላቸው ተደረገ። በዚያን ሰዓት የነበሩ ሙስሊሞች ሁሉ ሊከፈላቸው ይገባ የነበረውን ወለድ ሁሉ ትተዋል። ይህንን የቁርአን አንቀጽ ተከትሎ የመጣው ሌላው የቁርአን አንቀጽ በሱረቱል በቀራ ምዕራፍ 2 ቁጥር 179 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ በሰዎች ላይ ያላችሁን የአራጣ ገንዘብ ተዉ ከሚለው የቁርአን አንቀጽ በኋላ የታዘዛችሁትን ባትፈጽሙ ከአላህና ከመልእክተኛው ዘንድ ጦርነት እንደታወጀባችሁ ወቁ። ከአራጣ ከታቀባችሁ ዋና ገንዘባችሁን ታገኛላችሁ፣ አትበደሉም አትበድሉምም ይላል። ቁርአን በግልጽ እንዳስቀመጠው የአራጣን ገንዘብ ባትተዉ ከአላህና ከመልእክተኛው ጋር ጦርነት ግጠሙ ይለናል። ቁርአን አስካሪ መጠጥና ቁማርን መከልከሉን ይነግረናል። ነገር ግን የትም ቦታ ላይ አስካሪ መጠጥ መጠጣት ትልቅ ወንጀል መሆኑን ሲያስጠነቅቀን አስካሪ መጠጥ ብትጠጡ ግን አላህና ረሱል ሰለላሁ ዐለይሂ ወሰለም ጦርነት ያውጁባችኋል አይለንም። በቁማርም ብትሰማሩ እንዲሁ ጦርነት ይታወጅባችኋል አይልም። እዚህ ጋር ግን በተለየ ሁኔታ በወለድ ወይም በአራጣ ላይ ብትሰማሩ አላህና ረሱል ሰለላሁ ዐለይሂ ወሰለም ጦርነት ያውጁባችኋል ይለናል። በአሁኑ ወቅት የትኛው ሙስሊም ነው ከአላህና ከረሱል ሰለላሁ ዐለይሂ ወሰለም ጋር ጦርነት መግጠም የሚችል ካለ ማወቅ እፈልጋለሁ። እኔ አላህና ረሱልን ሰለላሁ ዐለይሂ ወሰለም ጦርነት ገጥማለሁ ተዘጋጅቻለሁ የሚል ካለ ማወቅ እፈልጋለሁ። ቀጥሎ ያለው የቁርአን አንቀጽ ከሱረቱል በቀራ ምዕራፍ 2 አንቀጽ 280 ላይ ባለ ዕዳው ሰው ገንዘብ የሌለው ችግረኛ ከሆነ ዕዳውን ገንዘብ እስኪያገኝ ድረስ ልታዘገዩለት ይገባል። ዕዳውን ብትዘርዙለት ደግሞ ለእናንተ የበለጠ ነው ከገባችሁ ወይም ካወቃችሁ ይለናል። አራጣን ወይም ወለድን አስመልክቶ ክልከላው በተለያዩ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶች ጭምር በግልጽ ተቀምጧል። የተረጋገጠ ዘገባ በያዘው የቡኻሪ መጽሐፍ በቅስ 6 ምዕራፍ 48 49 50 51 ላይ በሐዲስ ቁጥር 64 65 66 67 ላይ ተዘግቧል። በመጀመሪያዎቹ 3 ሐዲሶች ማለትም በቁጥር 64 65 66 ላይ አይሻ ረዲየላሁ ዐንሃ እንደተናገረችው የመጨረሻዎቹ የሱረቱል በቀራ የቁርአን አንቀጾች ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከወረዱ በኋላ ወዲያውኑ ከቤት ወጥተው መስጊድ በመሄድ የቁርአን አንቀጹን አነበቡ። ከዛም የአስካሪ መጠጥ ንግድ ከለከሉ ብላለች። የመጨረሻው ሐዲስ በቁጥር 66 ላይ ያለው በኢብኑ አባስ ረዲየላሁ ዐንሁ በተወራው ሐዲስ ላይ ደግሞ
መጨረሻ የወረደው የቁርአን አንቀጽ አራጣን የሚከለክለው የቁርአን አንቀጽ ነበር ብለዋል። እነዚህ 7 የቁርአን አንቀጾች ማለትም ከሱረቱል በቀራ ምዕራፍ 2 ቁጥር 275 እስከ 281 ድረስ ያሉት የቁርአን አንቀጾች መጨረሻ የወረዱት የቁርአን አንቀጾች ናቸው። እነዚህ የቁርአን አንቀጾች ከወረዱ ከጥቂት ቀናት በኋላ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ተለዩ። በዛ ምክንያት የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች እያንዳንዷን ጥቃቅን ሸሪዓዊ ምልከታ ጠይቀው የሚረዱበት ጊዜ አላገኙም ነበር። በኢብኑ ከሲር የቁርአን ተፍሲር መጽሐፍ ማስታወሻ ላይ ዑመር ረዲየላሁ ዐንሁ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም በሶስት ነገሮች ላይ ማብራሪያ ሰጥተውኝ ቢሆን ብለው ማለታቸው ተዘግቧል። አንዱ አራጣ ሲሆን ሌሎቹ ሁለቱ ኺላፋና ከላላ ናቸው። ከላላ ዘመድ አዝማድ የሌለው ሰው በሚታመምበት ጊዜ ንብረቱን እንዴትና ለማን መከፋፈል እንዳለበት የሚገልጽ መመሪያ ሲሆን በሱረቱ ኒሳ ምዕራፍ 4 አንቀጽ 12 ላይ የተገለጸውን የቁርአን አንቀጽ አስመልክቶ ስለሱ መብራሪያ ባገኘው ማለታቸው ነው። ከቁርአን በተጨማሪ ከሐዲሶቹ በግልጽ ለመረዳት እንደሚቻለው እንዲሁም የተረጋገጡ የነብዩ ሰለላሁ ዐለይሂ ወሰለም ዘገባ የተዘገበባቸው የቡኻሪ መጽሐፍ ማውጫ ላይ ብታዩት በቅጽ 1 ላይ ሪባ 2 አይነት እንደሆነ ተገልጿል። ሪባ ነሲያ ለንግድ የተሰጠ ብድር ላይ ተጣለ የወለድ አይነትና ሪባ ፈድል ማለትም ጥራቱ ከፍተኛ በሆነ ዕቃ አይነት ጥራቱ ዝቅተኛ የሆነን የዕቃ አይነት መጠኑን ከፍ አድርጎ ልውውጥ ማድረግ በሚል በሁለት ተከፍሏል። ለምሳሌ ወርቅ፣ ብር ወይም እህል ሊሆን ይችላል። እነዚህ አይነት አራጣዎች ሁሉ የተከለከሉ ናቸው ይላል። የአራጣ ክልከላ በተረጋገጠውና የሙስሊምን ዘገባ በያዘው የሐዲስ መጽሐፍ ውስጥም ተጠቅሷል። በቅጽ 3 ምዕራፍ 623 ሐዲስ ቁጥር 3845 እስከ 3849 ድረስ የተዘገቡ 5 ሐዲሶች በግልጽ እንዳስቀመጡት አራጣ ወይም ወለድ የተከለከለ ነው። እስኪ እስላማዊ ኢኮኖሚያዊ ድንጋጌ ዓላማው ምን እንደሆነ እናስተንትን። ቁርአናችን ለምን ከወለድ ነፃ የሆነን ኢኮኖሚ አወጀ የሚለውን እንይ። በመሰረቱ በቁርአን የታወጀው ከወለድ ነፃ ኢኮኖሚ ዓላማዎቹ 4 ናቸው። በተለመደው ኢስላማዊ አናኗር ማዕቀፍ ውስጥ ኢኮኖሚያዊ ደህንነት፣ ሁለተኛ ዓለም አቀፍ ወንድማማችነትና ፍትህ፣ ሶስተኛ የተመጣጠነ የሀብት ክፍፍል፣ አራተኛ በማህበራዊ ስርዓት ማዕቀፍ ውስጥ የግለሰብ ነፃነት የሚሉ ናቸው። በተደራጀ እስላማዊ አናኗር ማዕቀፍ ውስጥ ኢኮኖሚያዊ ደህንነት የሚለውን የመጀመሪያውን ዓላማ እናስተንትን። ቁርአናችን በአላህ የተለገሳችሁን መልካም ነገር ብሉም ጠጡ፣ በምድር ላይ ተንኮልንና ክፋትን ወይም ጥመትን አትዝሩ ይላል። በተመሳሳይ በሱረቱል በቀራ ምዕራፍ 2 አንቀጽ 168 ላይ እናንተ ያመናችሁ ሆይ በምድር ላይ ካሉ ነገሮች የተፈቀዱና መልካም የሆኑትን ተመገቡ፣ የሰይጣንን ፈለግ አትከተሉ፣ ግልጽ ጠላታችሁ ነውና ይላል። በሱረቱል ጁምዓ ምዕራፍ 62 አንቀጽ 10 ላይ ሰላቱ ሲጠናቀቅ ምድር ላይ ተበተኑ፣ ከአላህም ችሮታም ፈልጉ ይላል። እነዚህ የቁርአን አረፍተ ነገሮች የሰው ልጆች የአላህ ሱብሓነሁ ወተዓላን ችሮታ እንዲፈልጉ አላህ የፈቀደላቸውን መልካም ነገሮች እንዲሹ ያበረታታል። በአልበይሐቂ በተዘገበው ሐዲስ በህጋዊ ወይም በተፈቀደ መንገድ ሲሳዩን ለሱና ለቤተሰቡ ለማግኘት የሚጥርና ልመናን የሸሸ ሰው እንዲሁም ለጎረቤቶቹ መልካም የሆነ ሰው አላህን ልክ እንደ ጨረቃ በሚያበራ ፊት ሆኖ ይገናኘዋል ብለዋል። ልመና በእስላም የሚበረታታ ተግባር አይደለም። የተረጋገጠ ዘገባ በያዘው የቡኻሪ መጽሐፍ በቅጽ 2 በገጽ 133 ላይ ከላይ የሆነች እጅ ከበታች ከሆነች እጅ ትሻላለች ይላል። ኢብኑ ማጃህ በዘገቡት ሐዲስ ቅጽ 2 ከገጽ 3 እስከ 7 ላይ ለሰው ልጅ ምርጡ በጉልበቱ ሰርቶ ያገኘው ነው መባሉ ተዘግቧል። ስለዚህም ኢስላም የሰው ልጅ የአላህን ችሮታ ወይም ሲሳይ እንዲፈልግና ባገኘው እንዲደሰት ለኑሮውም እንዲሰራ ከልመና እንዲቆጠብ ያስተምራል። ሁለተኛው ዓላማ
ዓለም አቀፍ ወንድማማችነትና ፍትህ የሚለው ነው። ይህንን አስመልክቶ በቁርአን የምጠቅስላችሁ ምርጡ ጥቅስ ከሱረቱል ሁጅራት ምዕራፍ 49 አንቀጽ 13 verse number 13, which says that, O humankind, we have created you from a single pair of a male and female and have divided you. እናንተ ያመናችሁ ሆይ እኛ ከሴትና ከወንድ ፈጠርናችሁ ትተዋወቁ ዘንድም ጎሳዎችና ነገዶችም አደረግናችሁ ከመካከላችሁ ከአላህ ዘንድ በላጩ አላህን ይበልጥ የሚፈራው ነው የሚለው ነው። ከዚህ የቁርአን አንቀጽ እንደምንረዳው በአላህ ሱብሓነሁ ወተዓላ ዘንድ ያለው መመዘኛ ጾታ፣ ሀብት፣ ዘር ወይም ቀለም ሳይሆን መመዘኛው አላህን ማወቅ እና አላህን መፍራት ወይም የአላህ ፍራቻ መኖር ናቸው። በመቀጠልም የነቢያችን ሰለላሁ ዐለይሂ ወሰለም የመሰናበቻ ንግግር በሆነው በሐጀቱል ዊዳዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በአላህ ዘንድ አረብ የሆነው አረብ ካልሆነው ነጩም ከጥቁሩ የበላይ አይደለም በእምነቱና በጽድቅ ስራው ቢሆን እንጂ ማለታቸው ተዘግቧል። ፍትህን አስመልክቶ ከቁርአን ልጠቅስላችሁ የምችለው ምርጡ ጥቅስ በሱረቱ ኒሳ ምዕራፍ 4 አንቀጽ 135 ላይ that ya ayyuhalladhina amanu, O you who believe, stand out firmly for justice as witness to እናንተ ያመናችሁ ሆይ ፍትህን አስፍኑ ለአላህ ስትሉም በእውነት መስክሩ በራሳችሁ በወላጆቻችሁ ወይም በቅርብ ዘመዶቻችሁ ላይም ቢሆን እንኳ የሚመሰከርበት ሰው ሀብታም ወይም ድሃም ቢሆን እንኳ አላህ ለነርሱ ከናንተ ይበልጥ ቅርብ ነው ይላል። በዚህ የቁርአን አንቀጽ መሰረት በራሳችሁ ጥቅም ላይ እንኳ ቢመጣ በነፍሳችሁም ላይ ቢሆን በወላጆቻችሁም ላይ ቢሆን እንኳ ሳይቀር እንዲሁም በቅርብ ዘመዶቻችሁም ላይ ቢሆን በሐቅ ላይ ሆናችሁ እውነትን መስክሩ። የሚመሰከርበት ሰው ድሃም ይሁን ሀብታም እናንተ ሐቅን መስክሩ፣ ለአላህ ፍትህ ስትሉ ጥብቅ ሆናችሁ ቁሙ ይለናል። ሶስተኛው ዓላማ የተመጣጠነ የሀብት ስርጭት የሚለው ነው። ኢስላም ሀብት በጥቂት ሰዎች እጅ መከማቸት አለበት በሚለው ፍልስፍና አያምንም። በድሆችና በሀብታሞች መካከል ያለው ልዩነት ሰፊ መሆን የለበትም፣ አለበለዚያ በመካከላቸው ጠላትነት ይፈጠራል። ለዚህም ኢስላም ዘካ የሚባል ስርዓት ዘርግቷል። ከተወሰነ ሀብት በላይ ያላቸው ሰዎች ካላቸው ሀብት ላይ በየዓመቱ 2.5 በመቶ የሚሆነውን ለድሆች ማከፋፈል አለባቸው። ዘካ ወይም የምጽዋት ገንዘብ ለማን እንደሚገባ በቁርአን ውስጥ በቅደም ተከተል ተቀምጧል። በሱረቱ ተውባ ምዕራፍ 9 አንቀጽ 60 ላይ ምጽዋት ወይም ዘካ የድሆችና የችግረኞች በእርሱ ላይ የሚሰሩ ሰዎች ልቦቻቸው እውነትን እንዲላመዱ የሚከጀሉ ወገኖች የባሪያዎች የባለ ዕዳዎች በአላህ መንገድ የሚደረግ ትግልና ስንቅ የተቋረጠባቸው መንገደኞች ድርሻ ነው ይላል። በአላህ መንገድ ላይ የሚታገሉ የሚለው በሶስት ይከፈላል። አንዱ ሃይማኖታዊ ትምህርት ለሚያስተምር ሰው ከዘካ ወይም ከምጽዋት ገንዘብ ሊሰጥ ይችላል። ሃይማኖታዊ ትምህርት ለሚከታተል ሰውም ሊሰጥ ይችላል። በአላህ መንገድ ላይ ትግል ለሚያደርግ በውጊያ ላይ ላለ ሁሉ ሊሰጥ ይችላል። እንዲሁም ለዳኢም ሆነ ዓለማዊ ትምህርት ለሚከታተል ሰው ከዘካ ወይም ከምጽዋት ገንዘብ ሊሰጠው ይችላል። እንደዚህ አይነት የተለያዩ ዘካ ወይም የምጽዋት ገንዘብ የሚገባቸው ክፍሎች እንዳሉ ተዘርዝሯል። ዘካ ወይም የምጽዋት ገንዘብ መስጠት የተደነገገበት ምክንያት ደግሞ በሱረቱል ሐሽር ምዕራፍ 59 አንቀጽ 7 ላይ ተገልጿል። ሀብት ከመካከላችሁ ባሉ ባለሀብቶች እጅ ብቻ እንዳይውል በማለት አስቀምጦታል። የዘካ ወይም የምጽዋት ድንጋጌ የተደረገበት ዋናው ምክንያት ሀብት በሀብታሞች መካከል ብቻ እንዳይዘዋወርና ለድሆችም እንዲደርስ ታስቦ ነው። በዓለም ላይ ሁሉም ሰው የዘካን ወይም ምጽዋት መስጠትን ስርዓት ቢከተልና ተግባር ላይ ቢያውለው በዓለም ላይ በረሃብ ምክንያት የሚሞት አንድም ሰው አይኖርም ነበር። አለመታደል ሆኖ ሙስሊሞችም እንኳ ያለባቸውን የዘካዊ ምጽዋት ገንዘብ በትክክል ሲከፍሉ አይስተዋልም። ሊከፍሉ ከሚገባቸው የተወሰነውን ወይም አነስተኛውን መጠን ብቻ ነው የሚከፍሉት። ሁሉም ሙስሊሞች ያለባቸውን ዘካ ወይም ምጽዋት በትክክል ቢከፍሉ በዓለም ላይ ከድህነት ወለል በታች የሚኖር አንድም ሙስሊም አይኖርም ነበር። ኢስላም
ስራ የሌለው ሰው የተፈቀደ የሆነ ስራ መስክ ላይ ተቀጥሮ መስራት በሚያገኘው ክፍያም ተብቃቅቶ መኖርን ያስተምራል። ሰዎች በሚሞቱ ጊዜም ትተውት የሚሄዱት ሀብት በቁርአን ውስጥ በተገለጸው መሰረት ለቀሪዎቹ ዘመዶች እንዴት መከፋፈል እንዳለበት በሱረቱ ኒሳ ምዕራፍ 4 አንቀጽ 11 12 እና 176 ላይ ተደንግጓል። በህብረተሰብ ውስጥ ያሉ አንድ ወይም ሁለት ሰዎች ብቻ እንዲወርሱ አይደለም ያዘዘው። ዛሬ እየተደረገ ያለው ሰዎች ትተውት የሚሄዱት ሀብት ለአንድ ወይም ለሁለት ሰዎች ብቻ ነው እየደረሰ ያለው። ቁርአን ግን ሰዎች ትተውት የሚሄዱት ሀብት ቁርአን ባስቀመጠው መመሪያ መሰረት መከፋፈል እንዳለበት ያዛል። አራተኛው ዓላማ በማህበራዊ ስርዓት ማዕቀፍ ውስጥ የግለሰብ ነጻነት ነው። በእስላም አመለካከት አንድ ሰው ሲወለድ ጀምሮ ነጻነት አለው። ማንም ሰው ወይም መንግስትም ቢሆን ይህንን ነጻነቱን የተወለደበትን መብቱን ሊነፍገው እንቅስቃሴው ላይ ጥብቅ የሆን ገደብ ሊጥልበት አይችልም። ሁሉም ሰው የራሱን ነጻነት ካላግባብ የመጠቀም ድንበርን እስካላለፈ ድረስ ነጻ ነው፣ ህብረተሰቡን እስካልበደለ ድረስ። ምክንያቱም በእስላም ከግለሰቡ ነጻነት ይልቅ ለማህበረሰቡ ደህንነት ቅድሚያ ይሰጣል። በጉልበትህ መስራትም ሆነ በንግድ ሥራ መጠቀም ሁለቱም በሸሪዓችን የተፈቀዱ ናቸው። ከሁለቱ ግን ለመጀመሪያው ቅድሚያ ይሰጣል። በንግድ ሥራ በማንኛውም አይነት ሥራ ላይ ብትሰማራ ትንሹን ኪሳራ ለማጣጣት ሌሎችን ትልቅ ኪሳራ ላይ መጣል አይቻልም። እንዲሁም ትልቅ ትርፍ ያለው በአነስተኛ ትርፍ አይቀየርም። በአጭሩ እስላም በማህበረሰቡ የደህንነት ማዕቀፍ ውስጥ በግለሰብ ነጻነት ያምናል። በወለድ ወይም በአራጣ ላይ የተመሰረተ ኢኮኖሚ በርካታ አስከፊ ገጽታዎች አሉት። ለዛም ነው ቁርአን ይህንን የከለከለው። ለምሳሌ አንድ ሰው ከባንክ ገንዘብ ከተበደረ እና የአንድ ዕቃ ዋጋው 100 ብር ነው ብንል በዛ ዕቃ ላይ የ10 ብር ትርፍ ይፈልጋል። ዋጋው 110 ብር ይሆናል። እንዲሁም ባንኩ የ10 በመቶ ወለድ ይፈልጋል። የዕቃው ዋጋ ለሰውየው ትርፍና ለባንኩ ሲባል የመጨረሻ ዋጋው 120 ብር ይሆናል። በወለዱ ምክንያት የሽያጭ ዋጋው ከፍ ይላል። የሽያጭ ዋጋው ከፍ ካለ ህብረተሰቡ ዕቃውን ለመግዛት ያለው ፍላጎት ይቀንሳል። ፍላጎቱ ሲቀንስ አቅርቦቱም ይቀንሳል። አቅርቦቱ ሲቀንስ የማምረት ሂደቱም ይቀንሳል። ማምረቱ ሲቀንስ የአምራቹ ወይም የሰራተኛ የሥራ ችግር ይፈጠራል። በዚህ ውስጥ በርካታ ማህበራዊ ኢፍትሃዊነት ይታያል። ለምሳሌ አንድ ሰው ከባንክ ገንዘብ ከተበደረ ከሰረም አተረፈ በተወሰነው ቀን ውስጥ ከባንክ የተበደረውን ገንዘብ ከነወለዱ መክፈል አለበት። ያ የተበደረ ሰው ከሱ ቁጥጥር ውጪ በሆነ የተፈጥሮ አደጋ ጉዳት ቢደርስበት እንኳን የባንኩን ገንዘብ የመክፈል ግዴታ አለበት። ይህ ማህበራዊ ኢፍትሃዊነቱን ያሳያል። አተረፈም አላተረፈ መክፈል አለበት። እንዲሁም ደግሞ ማህበራዊ አመለካከት የሚባል ነገር የለም። ለምሳሌ ሁለት ነጋዴዎች ከባንክ ብድር ቢፈልጉ አንዱ ነጋዴ የአልኮል ፋብሪካ ሊከፍት ቢፈልግ፣ አንደኛው ደግሞ ትምህርት ቤት ለመክፈት ቢፈልግ እንደሚታወቀው የአልኮል ፋብሪካ የሚከፍተው ሰው የተሻለ ገበያ ሊኖረው ይችላል። ለሱ የሚሰጠው ብድር አስተማማኝ ብድር ሲባል ለባንኩም ከፍተኛ ወለድ ሊከፍል ይችላል። ከሌላውና ትምህርት ቤት ወይም ሆስፒታል ሊከፍት ከሚፈልገው ሰው ጋር ሲነጻጸር በዚህ ውስጥ ሰብአዊ አመለካከት የሚባል ነገር የለም። ባንኩ የሚያገኘውን ከፍተኛ ትርፍ ብቻ ነው የሚመለከተው። የአልኮል ፋብሪካ፣ የቁማር ማጫወቻ፣ ሆስፒታል ይሁን ትምህርት ቤት ለሱ ለባንኩ ምኑም አይደለም። አንዳንድ ጥናቶች ሲደረጉ በ1980ዎቹ አብዛኛው ባንኮች ለቁማር መጫወቻ ቤቶች ብድር የሰጡበት ምክንያትም ያ ነው። በ1980ዎቹ በሺዎቹ የሚቆጠሩ ቁማር ቤቶች በዓለም ላይ የተከፈቱበት ምክንያት ይኸው ሆኖ ተገኝቷል። ሁሉም ባንኮች ለቁማር ቤቶች መክፈቻ ነበር የሚያበድሩት። ዘመናዊ ባንኮች በቲዮሪ ደረጃ ለማህበራዊ አገልግሎት እናበድራለን ለማለት ብቻ ጥቂት ብድሮችን ሊሰጡ ይችላሉ። ግን በአብዛኛው ሲታይ ብድራቸው መሰረት ያደረገው ማህበራዊ አገልግሎቶችን ሳይሆን ጥሩ ትርፍ የሚያስገኙላቸውን ፕሮጀክቶች ሆኖ ነው የሚገኘው። በዘመናዊ ባንክ አሰራር ሰዎች ገንዘባቸውን እንዲቆጥቡ፣ ገንዘባቸውን ያለ ስራ እንዲያከማቹ ያበረታታሉ።
ገንዘባችሁን ከኛ ዘንድ ካስቀመጣችሁ ቋሚ የሆነ በአመት የ10 ወይም የ12 በመቶ ወለድ ይታሰብላችኋል ይላሉ። በዚህ መልኩ በስተመጨረሻው ከፍተኛ የሆነ ኃይልና ስልጣን በእነዚህ ባለባንኮች እጅ ይሆናል። በዚህ አሰራር ምክንያት ጥቂት የሚባሉ ሰዎች በተለይ አይሁዶች ዓለምን በቁጥጥራቸው ስር እያደረጓት ነው። ዛሬ ቁጥራቸው እዚህ ግባ የማይባል ቢሆንም የዓለምን ሀብት ግን ተቆጣጥረው ኃያል ሆነዋል። አብዛኛውን ትላልቅና ዘመናዊ ባንኮች ተቆጣጥረዋል። በዚህ በዘመናዊ የባንክ አሰራር ምክንያት ኃይልና ስልጣን በጥቂቶች እጅ ሆኗል። በተመሳሳይ ኢስላማዊ የባንክ ስርዓት በርካታ ጠቀሜታዎች አሉት። አንደኛ፣ ምንም አይነት ወለድ ወይም አራጣ የለበትም። መሰረት ያደረገው ትርፍንና ኪሳራን መካፈል ላይ ነው። ባለፈው ምሳሌ እንዳየነው በ120 ብር በመሸጥ ፋንታ በ110 ብር ብቻ ይሸጣል። የመሸጫ ዋጋው ዝቅ ካለ የእቃው ተፈላጊነት ይጨምራል። ተፈላጊነቱ ከጨመረ አቅርቦቱም ይጨምራል። አቅርቦቱ ከጨመረ ደግሞ ያው ምርቱም ይጨምራል። የሰራተኛው የሥራ ዕድልም ይጨምራል። የሰዎች ሥራ የመስራት ፍላጎትም ይበረታታል። ማህበራዊ ፍትህም አለበት። እንደዚህ አይነት የንግድ ሰው ኪሳራ ውስጥ ቢገባ ኪሳራውን ባንኩም ይጋራዋል። ካተረፈም ከትርፉ ባንኩም ይጋራዋል። ብድር ሆኖ ተበዳሪው የሆነ አደጋ ቢደርስበት ኢስላማዊ ባንኩ እንደ ዘመናዊ ባንክ ሳይሆን የመክፈያ ጊዜውን ያራዝምለታል። በዘመናዊ ባንክ የመክፈያ ጊዜህን ባራዘምክ ቁጥር የምትከፍለው ወለድም ይጨምራል። በኢስላማዊ ባንክ ግን በቂ ጊዜ ይሰጣል። አንዳንዴ ያጋጠመው አደጋ የከፋ ሲሆን ብድሩን እስከናካቴውም ይሰረዝለታል። ብድሩን ከኢስላማዊ ሸሪዓ የሚቃረን ስራ ላይ ለሚያውል ሰው እንዲሁም ደግሞ ምንም አይነት ለህብረተሰቡ ጉዳት የሚያስከትል ስራ ላይ ለሚሰማራ ሰው ብድር አይሰጥም። ለምሳሌ አንድ ነጋዴ የአልኮል ፋብሪካ ለመክፈት ፈልጎ ከኢስላማዊ ባንክ ሄዶ ብድር ቢጠይቅ ከትርፉ 100%ን እሰጣችኋለሁ ቢል እንኳን ለዛ ሰው ምንም አይነት ብድር አይሰጠውም። ምክንያቱም ህብረተሰቡን አደጋ ላይ የሚጥልና ከሸሪዓው የሚቃረን ስለሆነ ነው። ስለዚህም በኢስላማዊ ባንክ አሰራር የህብረተሰቡ ደህንነት ከግምት ውስጥ ይገባል። ኢስላማዊ የባንክ ስርዓት ለህብረተሰቡ ጥቅም የሚሰጡ ፕሮጀክቶችን ያበረታታል። ለምሳሌ ትምህርት ቤት፣ ሆስፒታል፣ መዋለ ህፃናት ወዘተ ለመሳሰሉት ስራዎች ቅድሚያ ይሰጣል። ባጭሩ ኢስላማዊ የባንክ ስርዓት የህብረተሰቡ ኑሮ የሚሻሻልበትን ፕሮጀክቶች ያበረታታል። በኢስላማዊ የባንክ አሰራር ገንዘብህን ያለ ስራ እንድታስቀምጥ አትበረታታም። ገንዘብህን ስራ ላይ እንድታውልና የአንድ ንግድ ሸሪካ እንድትሆን ትበረታታለህ። በስተመጨረሻም በዚህ አይነት አሰራር ስልጣንና ኃይል በጥቂት ሰዎች እጅ ብቻ እንዳይሆን ያደርጋል። ምክንያቱም እዚህ ትርፍና ኪሳራ በባለ ባንኩና በአስቀማጩ መካከል ይከፋፈላል። በዚህም መሰረት ስልጣኑ በባለ ባንኩና በአስቀማጮቹ መካከል እኩል ለሁለት ይከፈላል። ስልጣን በጥቂት ሰዎች ቁጥጥር ስር ብቻ አይሆንም። The great philosopher Aristotle, he has given a beautiful definition of interest. አርስቶትል የሚባለው ትልቅ ፈላስፋ ወለድን አስመልክቶ እጅግ የሚያምር ትርጓሜ ሰጥቶታል። ወለድ ጉልበትን ሳይሆን ገንዘብን መሰረት ያደረገ ጥቅም ማግኛ ሲሆን በዚህ አይነት የሚገኝ ጥቅም ከተፈጥሮ ጋር የሚቃረን ነው ብሏል። እስኪ ዘመናዊውን ቲዎሪና ኢስላማዊውን ቲዎሪ እናስተንትናቸው። ምርትን አስመልክቶ ያሉት 4 ግብአቶች ናቸው። አንደኛው መሬት፣ ሁለተኛው ጉልበት፣ ሶስተኛው ካፒታል፣ አራተኛው ድርጅት ናቸው። እንደ ዘመናዊው ቲዎሪ ለመሬት ኪራይ ይከፈላል። በኢስላማዊ ስርዓትም ተመሳሳይ ነው። ለመሬት ኪራይ ይከፈላል። ሁለተኛው የምርት ግብአት ለሆነው ጉልበት በዘመናዊው ቲዎሪ የሚከፈለው ደሞዝ ነው። በኢስላማዊ ኢኮኖሚ ስርዓትም የሚከፈለው ያው በተመሳሳይ ደሞዝ ነው። ሶስተኛው የምርት ግብአት በሆነው በካፒታል ላይ በዘመናዊ ቲዎሪ የሚከፈለው ወለድ ወይም አራጣ ሲሆን በኢስላማዊ የኢኮኖሚ ስርዓት ግን ትርፍና ኪሳራን መጋራት ነው። በአራተኛው የምርት ግብአት በሆነው በድርጅት በዘመናዊ ቲዎሪ ኪሳራንና ትርፍን መካፈል ሲሆን በተመሳሳይ በኢስላማዊ ቲዎሪም ኪሳራንና ትርፍን መካፈል ናቸው። በዚህ መሰረት በሁለቱ መካከል አራቱን የምርት ግብአት አስመልክቶ ያለው ልዩነት በሶስተኛውና ካፒታልን አስመልክቶ ባለው ላይ ነው። በዘመናዊው የኢኮኖሚ ቲዎሪ
በካፒታል ላይ የተወሰነ ወለድ የሚታሰብ ሲሆን በእስላማዊ የኢኮኖሚ ቲዎሪ ግን በካፒታል ላይ ትርፍንና ኪሳራን መጋራት ወይም መካፈል ናቸው። ምክንያቱም ኢስላም በካፒታልና በድርጅት መካከል ልዩነት አያደርግም። ከባንኩ በብድር የተሰጠው ገንዘብ የባንኩ ገንዘብ ሳይሆን ያስቀማጩ ገንዘብ ነውና፣ ስለዚህም አስቀማጩ ደንበኛ የድርጅቱ ወይም የባንኩ አካል ነው። በዚህም ምክንያት አስቀማጩ ደንበኛና ድርጅቱ በእስላማዊ የኢኮኖሚ ስርዓት መሰረት አንድ ናቸው፣ ልዩነት የላቸውም። ግንኙነታቸውም የተመሰረተው ትርፍም ሆነ ኪሳራን በመካፈል ላይ ነው። በዘመናዊ የኢኮኖሚ ቲዎሪ ውስጥ ግን ካፒታል ወለድ አለው። በሁለቱ የኢኮኖሚ ስርዓት መካከል ትልቁ ልዩነትም ይኸው ነው። ከእስላማዊ ባንክ 5 መመሪያዎች አንዱና የመጀመሪያው ተውሂድ ነው። ተውሂድ በፈጣሪ አንድነት ማመን ነው። ሁለተኛው መለኮታዊ ወደ ሆነው የብልጽግና ምንጭና ወደ ፍጹምነት መቅጣጨት ወይም አቅጣጫ መያዝ። ሶስተኛው ኪላፋነት፣ ያ ማለት ሰው የአላህ ሱብሓነሁ ወተዓላ የምድር ወኪል መሆኑን መቀበል። አራተኛው ተዝኪያ ነው፣ ያ ማለት ከኃጢአት መንጻትና እድገት። አምስተኛ ተጠያቂነት ሲሆን በመጨረሻው ቀን አላህ ዘንድ ቀርቦ መጠየቅ እንዳለ ማመን ናቸው። ኢስላማዊ ባንክ ስርዓት መሰረት ያደረገው በዋነኝነት እነዚህን 5 መመሪያዎች ነው። የንግድ ስራ 2 አይነት መደብ አለው። አንዱ ትርፍ ገንዘብ ያለው ግን እንዴት ጥቅም ላይ መዋል እንዳለበት የማያውቅ ባለ ትርፍ ገንዘብ ወይም ሰርፕለስ ዩኒት ሲሆን፣ ሌላው ደግሞ የገንዘብ እጥረት ያለበት ዴፊሲት ዩኒት ሆኖ ግን ጥሩ የንግድ ሐሳብ ያለው ነው። በእስላማዊ ታሪክ ውስጥ ለዚህ ጥሩ ምሳሌ የሚሆን የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የነበረችው ከድጃ ረዲየላሁ ዐንሃ ትርፍ ገንዘብ የነበራት ሰርፕለስ ዩኒት ስትሆን ሴት በመሆኗ በርቀት ሄዳ የንግድ ሥራ ማከናወን አትችልም ነበር። ሌላው ደግሞ የገንዘብ እጥረት የነበረበት ዴፊሲት ዩኒት ግን ጥሩ የንግድ ሐሳብ የነበረውና ለዚህ ምሳሌ ሊሆን የሚችሉት ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ከድጃ ረዲየላሁ ዐንሃ የነበራትን ትርፍ ገንዘብ ለረሱል ሰለላሁ ዐለይሂ ወሰለም ሰጥታ ይነግዱና መጠኑን አስቀድሞ በተስማሙት መሰረት የተገኘውን ትርፍ ይካፈሉ ነበር። በእስላማዊ ታሪክ ውስጥ ያሉ የባለ ትርፍ ገንዘብ እና ጥሩ የንግድ ሐሳብ መቀናጆ ምርጥ ምሳሌ ናቸው። የዘመናዊ ባንክና የእስላማዊ ባንክ ስርዓትን እናስተንትን። መጀመሪያ ግለሰቦች በእስላማዊ ባንክ ውስጥ ገንዘባቸውን ለማስቀመጥ ያላቸውን አማራጮች እንይ። የመጀመሪያው የማስቀመጫ ዘዴ ከረንት አካውንት ወይም ተንቀሳቃሽ ሂሳብ ወይም ዋዲያ ኢንፋቅ ይባላል። ያ ማለት በኢስላሚክ ባንክ በዋዲያ ኢንፋቅ ገንዘብ ማስቀመጥ ማለት ነው። ይህ ገንዘብ በአስቀማጩ ፍቃድ ባንኩ ጥቅም ላይ የሚያውለው ሲሆን ባንኩ ቢከስር ኪሳራው አስቀማጩን አይመለከተውም። ባንኩ ቢያተርፍበትም ትርፉ አስቀማጩን አይመለከተውም። አስቀማጩ ገንዘቡን የሚያስቀምጠው ለገንዘቡ ደህንነት ሲል ብቻ ነው፣ ለአማና። እንደዚህ አይነቱ አስቀማጭ ከትርፉም ከኪሳራውም ሀጃ የሌለውና ለገንዘቡ ደህንነት ወይም ዋስትና ብቻ በባንኩ ያስቀመጠ ነው። ኢስላማዊ ሸሪዓም ገንዘብህን በዚህ አይነት መንገድ ማስቀመጥን ይፈቅዳል። ገንዘቡን ስታስቀምጥ ኢስላማዊ ባንኩ ቼክና ደብተር ላስቀማጩ ይሰጣል። አስቀማጩ ማስቀመጥ ሲፈልግ በደብተሩ ያስቀምጣል፣ ገንዘብ ማውጣት ሲፈልግም በቼኩ ያወጣል። ልክ እንደ ዘመናዊ ባንክ አሰራር ማለት ነው። ሁለተኛው አይነት የማስቀመጫ ወይም ማጠራቀሚያ ዘዴ ደግሞ ሴቪንግ አካውንት ወይም የቁጠባ ሂሳብ የሚባለው ነው። በዚህኛውም አይነት የማጠራቀሚያ ሂሳብ አስቀማጩ ዓላማው የገንዘቡን ደህንነት ማስጠበቅ ነው እንጂ ትርፍና ኪሳራውን የመካፈል ፍላጎት የለውም። ባንኩ ገንዘቡን ስራ ላይ አውሎ ከሚያገኘው ትርፍ ቢያካፍለው አስቀማጩ ቅር አይሰኝም። ሸሪዓችን በገንዘቡ ተጠቅሞ ከሚያገኘው ትርፍ ላይ እንደ ስጦታ ላስቀማጩ ይሁን ሌላ ለፈለገው ሰው መስጠትን አይቃወምም። ተስቃ ይባላል። በዚህ አይነት ባንክ ካስቀመጥከው ገንዘብ ባንኩ አትርፎ የፈለገውን መጠን ሊሰጥህ ይችላል። አስቀማጩ ግን ይህን ያህል ሊሰጠኝ ይገባል ብሎ ሊጠይቅ አይችልም። በኢስላም አይፈቀድም። ባንኩ የሰጠህን ያህል መቀበል ብቻ ነው። እንደ ትርፍ የተሰጠህን ገንዘብ በሸሪዓችን መሰረት መልሰ ለባንኩ ልትተውለት ወይም ለፈለከው ሰው መስጠት ትችላለህ። በእነዚህ በሁለቱ ማለትም በከረንት አካውንት ወይም ተንቀሳቃሽ ሂሳብ ወይም በሴቪንግ አካውንት ወይም የቁጠባ ሂሳብ መሰረት የአስቀማጩ ዋና ዓላማ ትርፍና ኪሳራ መጋራት ሳይሆን
የገንዘቡን የደህንነት ዋስትና ማረጋገጥ ነው። ሌላው በእስላማዊ የባንክ አሰራር ያለው ደግሞ ኢንቨስትመንት አካውንት የሚባለው ነው። ይህም ልክ በዘመናዊ የባንክ አሰራር የቁጠባ ሂሳብ የሚባለው አይነት ነው። ይህ በተለያዩ ክፍሎች ይከፈላል። በእስላማዊ የባንክ አሰራር ሙዳሪባ የሚባል አሰራር አለ። ማለትም ትርፍና ኪሳራ መጋራት ማለት ነው። አስቀማጩ ገንዘቡን ለተወሰነ ወቅት ያስቀምጣል። የማስቀመጫ ጊዜው 3 ወር፣ 6 ወር፣ 9 ወር ወይም 12 ወር ሊሆን ይችላል። ይህ የነገርኳችሁ ያለው የኢስላሚክ ባንክ አሰራር ማሌዥያ ውስጥ ነው ያለው። በዓለማችን ላይ ምርጥ እስላማዊ ባንክ አሰራርን የሚከተል ባንክ የማሌዥያው ባንክ ብቻ ነው። በዓለማችን ላይ የትም ቦታ ካለው እስላማዊ ባንክ ማሌዥያ ያለውን የሚስተካከል የለም። በሌሎች ሀገሮች እስላማዊ የባንክ አሰራርን በከፊል ይከተላሉ፣ ከፊሉን አይከተሉም። እኔ እስከማውቀው 100% እስከ መጨረሻው ጥቃቅን ነገር ሳትቀር የሚከተል ማሌዥያ ያለው እስላማዊ ባንክ ብቻ ነው። ይህ አሁን እየነገርኳችሁ ያለው የባንክ አሰራር መሰረት ያደረገው የማሌዥያውን የእስላማዊ ባንክ አሰራርን ነው። በዚህ ሙዳሪባ በሚባለው የኢንቨስትመንት ሂሳብ የተወሰነ ገንዘብ ለተወሰነ ወራት፣ ለ3 ወር፣ ለ6 ወይም ለ9 ወይም ለ12 ወራት በ3 ወራት ልዩነት ውስጥ ወይም አንዳንድ ባንኮች እንደሚያደርጉት በ4 ወራት ልዩነት ይቀመጣል። ይህን ባንኩ ስራ ላይ ከተሰማራ ሰው ጋር ይነግድበታል። በዚህ መልኩ ገንዘቡን ባንክ ውስጥ የሚያስቀምጥ ባለሀብት ሳሂበል ማል በመባል ይጠራል። ባንኩ ደግሞ ሳሂበል አመል ተብሎ ይጠራል። በዚህ አይነት ስራ ላይ ሊያውለው ያልቻለው ትርፍ ሀብት ያለው ወይም ሰርፕለስ ዩኒት ሲባል ስራ ላይ ሊያውለው የሚችለው ገንዘብ የሚያስፈልገው እና የገንዘብ እጥረት ያለበት ወገን ደግሞ ዲፊሲት ዩኒት ይባላል። ይኸውም ባንኩ ነው። ባንኩ በዚህ ገንዘብ ሰርቶ የሚያገኘው ትርፍ ገንዘቡን በጊዜ ገደብ ባስቀመጠው ባለሀብትና በባንኩ መካከል አስቀድሞ በጋራ በተወሰነ የትርፍ አከፋፈል መሰረት ትርፉን ይካፈላሉ። ማሌዥያ ባለው የእስላማዊ ባንክ የትርፍ አከፋፈል መሰረት ገንዘቡ ስራ ላይ ውለው ከሚገኘው 70% ለአስቀማጩ ወይም ለባለሀብቱ የሚሰጥ ሲሆን 30% ደግሞ የባንኩ ድርሻ ይሆናል። ለምሳሌ 1000 ብር ማሌዥያ ያለው እስላማዊ ባንክ ለ1 ዓመት ብታስቀምጡ ባንኩ በዚህ ገንዘብ ነግዶበት 100 ብር ቢያተርፍ ባንኩ 70 ብሩን ላስቀማጩ ወይም ለባለሀብቱ ሲሰጥ 30 ብሩ የራሱ ድርሻ ነው። ባንኩ በዚህ ገንዘብ 500 ብር ቢያተርፍ ባንኩ 150 ብር ለራሱ ሲያስቀር 350 ብር ለባለሀብቱ በትርፍነት ከዋናው ገንዘብ ጋር ይመልስለታል። ትርፉ በበዛ ቁጥር ባንኩም ሆነ ባለሀብቱ የሚያገኙት ጥቅም ይጨምራል። ትርፉ ካነሰም ሁለቱም የሚያገኙት ጥቅም ያንሳል። ትርፍ ካልተገኘ ሁለቱም ምንም አያገኙም። እንደው ምናልባት እንበልና ባንኩ ቢከስር በሙዳሪባ አሰራር መሰረት ኪሳራው የሚመለከተው ባለሀብቱን ብቻ ነው። ለምሳሌ 1000 ብር ለ1 ዓመት ባንኩ ብታስቀምጥና የ100 ብር ኪሳራ ቢደርስ ካስቀመጥከው ገንዘብ ላይ 100 ብር ለኪሳራው ተቆርጦ የምታገኘው ተመላሽ ገንዘብ 900 ብር ብቻ ይሆናል። በዚህ አሰራር ኪሳራው የሚመለከተው አስቀማጩን ወይም ባለሀብቱን ብቻ ነው። ግን በተዘዋዋሪ ካየነው በሌላ መልኩም ኢስላማዊ ባንኩም ቢሆን ኪሳራ ደርሶበታል ማለት ይቻላል። ምክንያቱም እነሱም ለሰራተኛ ደሞዝ፣ ለአስተዳደር፣ ለኪራይ እና ለመሳሰሉት ወጪ አድርገዋልና በዚህ መሰረት ባንኩም ቢሆን የተወሰነ ኪሳራ ያገኘዋል። ከባለሀብቱ ጋር ሲነጻጸር አነስተኛ ቢሆንም ኪሳራው ግን አይቀርለትም። ይህ የእስላማዊ ባንክ አሰራር ነው። ለፕሮጀክት ማስኬጃ ገንዘብ መመደብን እንመልከት። ለምሳሌ አንድ ሰው ከእስላማዊ ባንክ ገንዘብ መበደር ፈለገ እንበል። የመጀመሪያው ስርዓት የሙዳሪባ ስርዓት ነው። እንግዲህ አንድ ብድር የሚፈልግ ሰው አንድ ፕሮጀክት አለኝ፣ የሚቆይበት ጊዜ 6 ወር ነው፣ የሚያስፈልገኝም 50 ሺህ ብር ነው ይላል እንበል። ከ6 ወር በኋላ 50 ሺህ ብር አትርፌ እመልሳለሁኝ እና ባንኩ ሊያበድረኝ ፈቃደኛ ነው ብሎ ይጠይቃል። ኢስላማዊ ባንኩ ምን አይነት ፕሮጀክት ወይም ንግድ እንደሆነ ያዋጣ፣ ትርፉ ምን ያህል እንደሆነ ወሰተ ጥናት ያደርጋል። ከዛም እስላማዊ ባንኩና ተበዳሪው በጠረጴዛ ዙሪያ ተቀምጠው ከትርፉ የሚደርሳቸውን ድርሻ በድርድር ይወስናሉ። ለምሳሌ እስላማዊ ባንኩ እኔ ከትርፉ 2 እጁን ወስዳለሁ፣ አንተ 1 እጁን ትወስዳለህ ሊለው ይችላል። በዚህም 60% ባንኩ 40% ተበዳሪ ሊወስድ ይችላል። ይህ በስምምነት ስለሆነ ድርድር ሊያደርጉ ይችላሉ። በዘመናዊው ባንክ የወለድ መጠኑን ይደራደራሉ። በእስላማዊ ባንክ ደግሞ ትርፉ ላይ ይደራደራሉ። እናም ተበዳሪው 50 ሺህ ብር ብድር እፈልጋለሁ ብሎ
እሱ ራሱ ከሆነ ፕሮጀክቱን የሚያንቀሳቅሰው እሱም ደሞዝ እዚያው ውስጥ ይካተታል። እሱ የማይሰራና ሌሎች ሰዎችን የሚቀጥር ከሆነ የሱ ደሞዝ አይካተትም። ግን እሱም ከሰራ ምናልባት ለአንድ ሰው መካከለኛ ደሞዝ 2000 ብር ቢሆንና በዛ ቢስማሙ የሱ ደሞዝ ለ6 ወር በወር 2000 ብር ሆኖ ፕሮጀክቱ ብድር ውስጥ ይካተታል። 2000 ብር ለ6 ወር ሲሰላ 12000 ብር ይሆናል። ይህንን ገንዘብ የፕሮጀክቱ የሥራ ዘመን ሲያበቃ በስድስተኛው ወር ላይ 12000 ብሩን ይወስዳል። ከብድሩ የቀረው 38000 ብር ስራውን ለማንቀሳቀስ ይውላል። እንግዲህ የዛ ሰው ደሞዝ ወይም የልፋት ዋጋ እንኳን ግምት ውስጥ ይገባል ማለት ነው። ከ6 ወር በኋላ 50000 ብር ትርፍ አመጣ እንበል። ባንኩ መጀመሪያ ያበደረውን 50000 ብር ካስገባ በኋላ ትርፉን 50000 ብር አስቀድሞ በተስማሙት መሰረት ከተበዳሪው ጋር ይከፋፈላሉ። ኢስላማዊ ባንኩ 60% ድርሻውን 30000 ብር ሲወስድ ተበዳሪው ደግሞ 40%ውን 20000 ብር ይወስዳል። እንግዲህ በ6 ወሩ መጨረሻ ተበዳሪው 20000 ብር ትርፍና 12000 ብር ደሞዝ በድምሩ 32000 ብር ይወስዳል። ትርፉ 50000 ብር መሆኑ ቀርቶ 40000 ብር ቢሆን ባንኩ 60% 24000 ብር ሲወስድ ተበዳሪው ደግሞ 40%ውን 16000 ብር ይወስዳል። ተበዳሪው 60000 ብር ካተረፈም ባንኩ 36000 ብር፣ ባለ ፕሮጀክቱ ደግሞ 24000 ብር ያገኛሉ። ትርፉ በጨመረ ቁጥር የሁለቱም ድርሻ አብሮ ያድጋል። ትርፉ ባነሰም ቁጥር የሁለቱም ድርሻ ያንሳል። ምናልባት እንደው ይህ ተበዳሪ ሰው ኪሳራ ቢያጋጥመው ኪሳራው በሙሉ በኢስላማዊ ባንኩ የሚሸፈን ይሆናል። ባንኩም ያን ኪሳራ ቀጥታ መጀመሪያ ገንዘቡን ላስቀመጠው ባለ ሀብት ያስተላልፋል። እንዲሁ ዘርዘር አድርገን ስናየው ግን ያ ተበዳሪውም ቢሆን ላባከነው 6 ወር በአእምሮና በጉልበቱ እሱም ቢሆን ኪሳራውን ተቶታል ማለት ይቻላል። እሱ ስራውን ለማንቀሳቀስ ደሞዝ ተከፈለው እንጂ ፕሮጀክቱን ለመቅረጽ ላፈሰሰው አእምሮ ላደረገው ጥናት ኪሳራ አጋጥሞታል። በሙዳሪባ ስርዓት ያለው ትልቁ ልዩነት ባንኩ በንግዱ የአስተዳደር ስራ ውስጥ ጣልቃ መግባት አለመቻሉ ነው። በየሳምንቱ በየወሩ ስለ ስራው ቁጥጥር ማድረግ ይችላል። በዚያ ዙሪያ ችግር የለም። ግን ስራውን በማስተዳደሩ ጣልቃ መግባት አይችልም። ለምሳሌ ተበዳሪው ባለ ፕሮጀክት 10 ፎቅ ለመገንባት ቢፈልግ ባንኩ 10 አትገንባ 12 አድርገው ማለት አይችልም። የሲሚንቶን የጥራት ደረጃ ይሄ ከሚሆን ይሄ ይሁን ብሎ ጣልቃ መግባት አይችልም። በሙዳሪባ ስርዓት ባንኩ በአስተዳደሩ ጣልቃ መግባት አይችልም። ሁለተኛው አይነት የንግድ አካሄድ የሙሻሪካ ስርዓት ወይም ሽርክና ይባላል። በዚህ አሰራር ባንኩ በአስተዳደሩ ስራ ላይ ጣልቃ መግባት ይችላል። መመሪያ ሊሰጥ ይችላል። ይህን አይነት ከምታመርት ይህንን አይነት አምርት፣ 10 ፎቅ ከሚሆን 12 ፎቅ ይሁን ማለት ይችላል። በዚህ የአሰራር ሂደት ባለሀብቱም የካፒታሉን ወይም የገንዘቡን ግማሽ ማዋጣት አለበት። ግማሹን ከባንኩ ይወስዳል። ባዋጡት መጠን ልክ ድርሻ ሲኖራቸው 50 በመቶ ካዋጡ ከትርፉም ቢሆን አስቀድሞ በተደራደሩት መሰረት ይካፈላሉ። ኪሳራም ቢያጋጥም ኪሳራውን አስቀድሞ በተስማሙት መሰረት ይጋራሉ። በሙዳሪባ ስርዓት ኪሳራው በሙሉ በባንኩ የሚሸፈን ሲሆን በሙሻሪካ ስርዓት ግን ኪሳራውን የሚጋሩት አስቀድሞ በተስማሙት መሰረት ነው። ለምሳሌ የትርፍ ድርሻ ክፍፍላቸው 50 በመቶ ሆኖ ኪሳራው ግን ከዚህ በተለየ ምጣኔ ሊሆን ይችላል። ባንኩ የበለጠ ኪሳራ ይሸከማል። ለምሳሌ ንግዱ ቢከስር ባንኩ የኪሳራውን 60 በመቶ ሲሸከም ሸሪካው 40 በመቶውን ይሸከማል። ይሄ የሙሻሪካ ስርዓት ነው። ሶስተኛው የባንኩ አሰራር ስርዓት የሙራሃባ ስርዓት ይባላል። በሙራሃባ ስርዓት ለምሳሌ የሆነ ማሽን ከጃፓን ለመግዛት ፈለክ እንበል። የማሽኑ ዋጋ 100,000 ብር ነው እንበል። በዘመናዊው ባንክ ኤልሲ ወይም ሌተር ኦፍ ክሬዲት ወይም ቲአር ወይም ትረስት ሬሲት ትከፍላለህ። ለባንኩ ገንዘብህን ታስገባለህ። ባንኩ ከጃፓን ማሽኑን ከፍሎ እቃውን ለማምጣት የሚወስደውን ጊዜ አስልቶ አስቀድሞ የተወሰነ የወለድ መጠን ያስከፍላል። በእስላማዊ ባንክ ስርዓት ለማሽኑ የሚያስፈልገውን ገንዘብ መጠን ለባንኩ ያስገባል። ባለሀብቱ ጃፓን ድረስ መሄድና መግዛት ስለማይፈልግ እስላማዊ ባንኩ ስለሱ ሆኖ ማሽኑን እንዲገዛለት ይጠይቃል። የሚያስፈልገውን ገንዘብ እንደ ወቃላ ባንክ ያስቀምጣል። እስላማዊ ባንኩ ማሽኑን ስለሰውየው ሆኖ ይገዛለታል። በዚህም ባንኩ ለግዢው ኮሚሽን ያስባል። እናም ባንኩ ማሽኑን ከጃፓን ገዝተን እዚህ ቦምቤ ድረስ ስላመጣን 3000 ብር ትርፍ ከማሽኑ ክፈለል ሊል ይችላል። ኢስላም ይህንን ይፈቅዳል።
ስርዓቱ ኡጃራ ይባላል፣ የተፈቀደ ነው። ይሄ ባንኩ የሚጠይቀው ትርፍ ግን በድርድር ሊሆን ይችላል። ባለሀብቱ 2000 ይበቃል ብሎ ሊደራደር ይችላል። ለምሳሌ ለማሽኑ ከፊል ገንዘብ ብቻ ቢኖርህና ወይም ምንም አይነት ገንዘብ ባይኖርህ ይህን የሙርሃባ ስርዓት ከሙዳሪባ ወይም ከሙሻሪካ ስርዓት ጋር አብሮ ማስኬድ ይቻላል። ለምሳሌ ለማሽኑ የሚያስፈልገው ከፊል ገንዘብ አለህ እንበል፣ ወይም ምንም ገንዘብ የለህም እንበል። ኢስላማዊ ባንኩ ጋር ሄደህ ይህን ማሽነሪ ይፈልጋለሁ ግን ምንም ገንዘብ የለኝም፣ የሚያስፈልገው 100,000 ብር ነው። ቦምቤ ከመጣ በኋላ ግን በ20,000 ብር ትርፍ ልሸጠው እችላለሁ ብለህ ልትል ትችላለህ። በሙዳሪባ ስርዓት ማለት ነው። ባንኩ ገዝቶ ለነጋዴው ማሽኑን በመስጠት በተወሰነ ጊዜ ማሽኑን ሸጦ አስቀድሞ በተስማሙት መሰረት ትርፉን ይካፈላሉ። ባንኩ ለምሳሌ 100% የምናወጣው እኛ ስለሆንን 60% ትርፍ እንፈልጋለን ሊሉ ይችላሉ። 40%ውን ለነጋዴው ይቀርለታል። በዚህ መሰረት ባንኩ መጀመሪያ ያወጣውን 100,000 ብርና 12,000 ብር ትርፍ ነጋዴው ደግሞ 8,000 ብር ሊወስዱ ይችላሉ። ሌላው ሙርሃባ ከሙሻሪካ ጋር ሊቀናጅም ይችላል። ነጋዴው የገንዘቡ ከፊሉ ሊኖረው ይችላል። ለምሳሌ ከሚያስፈልገው 100,000 ብር ውስጥ 50,000 ብር ሊኖረው ይችላል። ባንኩ 50,000 ብሩን ያመጣል። ትርፉንም አስቀድሞ በተስማሙት መሰረት ይካፈላሉ። ሌላው በእስላማዊ ባንክ ያለው አሰራር ኢጃራ ይባላል። በዘመናዊ የባንክ አሰራር ሊዚንግ ወይም ኮንትራት ወይም ሃየር ፐርቼዝ ወይም ከፍተኛ ግዢ እንደሚባለው ነው። ለምሳሌ ያኔ ቅድሙን ማሽን መግዛት አትፈልግም ወይም 100,000 ብር የሚያወጣ መኪና ይኖርና መኪናውን መግዛት ሳይሆን መከራየት ትፈልጋለህ እንበል። ኢስላማዊ ባንኩ የኔን 200,000 ብር የሚያወጣ መኪና ልናከራይህ እንችላለን ይልሃል። ኪራዩ መሰረት የሚያደርገው የመኪናውን የአገልግሎት እድሜ ነው። ለምሳሌ ማሩቲ መኪና የአገልግሎት እድሜው 5 ዓመት ነው እንበል። ኢስላማዊ ባንኩ የ100,000 ብር ትርፍ ፈልጋለሁ ሊል ይችላል። የመኪናው የመግዣ ዋጋ የሆነው 200,000 ብር ባንኩ ከጠየቀው 100,000 ብር ጋር አንድ ላይ 300,000 ብር ይሆናል። መኪናው 5 ዓመት ወይንም የ60 ወር እድሜ ያለው ብለናል። የመኪናው ዋጋ 200,000 ብሩና 100,000 ብር ባንኩ የጠየቀው ትርፍ በድምሩ 300,000 ብር ነው። ለ60 ወር ሲካፈል በወር 5,000 ብር ይሆናል። ባንኩ ያንን ማሩቲ መኪና በወር 5,000 ብር ሂሳብ ያከራያል ማለት ነው። ያ መኪናዋን መግዛት የማይፈልግ ሰው በዚህ አይነት በኪራይ ሊጠቀም ይችላል። ለምሳሌ ተበዳሪው ነጋዴ ከ3 ዓመት በኋላ መኪናዋን መግዛት እፈልጋለሁ ቢል በኢጃራና በግዢ ማጠቃለል የሚችልበት ስርዓት አለ። ኢስላማዊ ባንኩ ለ3 ዓመት 80,000 ብር ትርፍ እፈልጋለሁ ብሎ መግዣውን 200,000 ብር ሲደመር 80,000 ብር 280,000 ብር ሊጠይቅ ይችላል። ተበዳሪው በየወሩ 5,000 ብር እየከፈለ ለ3 ዓመት ከቆየ በኋላ በ3ኛው ዓመት መጨረሻ በየወሩ ከከፈለው 5,000 ብር በጥቅሉ 180,000 ብር ላይ 100,000 ብር ጨምሮ መኪናውን ያስቀራል። በእስላማዊ ባንክ አሰራር ኢጃራ ወይም ኮንትራትና በግዢ መጠቅለል የሚባል አሰራር አለ ማለት ነው። በዘመናዊ ባንክ አሰራር እንደዚህ አይነት አሰራር የለም። በእስላማዊ ባንክ ስርዓት መኪናውን ማስቀረት ከፈለክ ለባንኩ ትተውለታለህ ወይም ትመልስለታለህ። ስለዚህ ተበዳሪው መኪናውን በባንክ ዋስትና ሲገዛ መኪናውን ለራሱ የማስቀረት ወይም ለባንኩ የመተው መብት አለው። በእስላማዊ የባንክ ስርዓት የመጨረሻው አይነት አሰራር ደግሞ ቀርደን ሐሰን ይባላል። ቀርድ ማለት ብድር ሲሆን ሐሰን ማለት ቆንጆ ወይም መልካም ማለት ነው። በዚህ አሰራር ድሃ ለሆነ ሰው ያለምንም የጭማሪ ክፍያ ነፃ ብድር ይሰጠዋል። በዘመናዊ የባንክ አሰራር የዚህ አቻ የሆነ ምንም አይነት የአሰራር ስርዓት የለም። በዘመናዊ ባንክ ከወለድ ነፃ የሚባል የብድር አይነት በፍጹም የለም። በእስላማዊ የባንክ ስርዓት በማሌዥያ እንዳለው አይነት የትርፉን 10% ለቀርደል ሐሰን ለማበደር ያውለዋል። ይህ ድሃ የሆኑ ሰዎች የንግድ ስራቸውን እንዲያካሂዱ በብድር የሚሰጥ ነው። 5,000 ወይም 10,000 ወይም ከዛ በላይ የሆነ ብድርን ለአንድ ወይም ለሁለት ወይም ከዛ በላይ ለሆነ ዓመት ያለምንም ተጨማሪ ክፍያ በብድር ይሰጣቸዋል። በዚህ ገንዘብ ተጠቅመው ከ2 ዓመት በኋላ ገንዘቡን ለባንኩ ይመልሳሉ። በእርግጥ ከተቻለ ለብድሩ ዋስትና ይያዛል። ተበዳሪው ሰው በብድር ገንዘቡ የተሻለ ትርፍ አግኝቻለሁ ብሎ በራሱ ፍቃድ ለባንኩ ከትርፉ ላይ ሊያካፍል ይችላል። ካልፈለገ ግን ከወሰደው ገንዘብ ላይ አንዲትም ሳንቲም ለመጨመር ሳይገደድ ለባንኩ ዋናውን ገንዘብ ብቻ መመለስ ይችላል። በፍላጎቱ ካገኘው ትርፍ
ለባንኩ መስጠት ግን ይችላል። ይህም ቀርደል ሐሰን ይባላል። የዚህ መነሻ ደግሞ በቁርአናችን በሱረቱል በቀራ ምዕራፍ 2 አንቀጽ 245 ላይ ለአላህ መልካም ብድር የሚያበድረውና አላህ ብዙ ጥፎችን አድርጎ የሚመልስለት ማን ነው? አላህ ይለግሳል ይነፍጋልም ወደ እርሱ ትመለሳላችሁ ይላል። ቀርደል ሐሰን የሚለው ቃል በቁርአን ተጠቅሷል። ማበደር ከፈለክ ለአላህ ብድር፣ አላህ እጥፍ ድርብ አድርጎ ያበዛዋል። ንግግሬን ከሱረቱል በቀራ ምዕራፍ 2 አንቀጽ 261 ላይ ባለው የቁርአን አንቀጽ አጠቃልላለሁ። የእነዚያ ገንዘቦቻቸውን በአላህ መንገድ የሚለግሱ ወገኖች ልግስና በየዘለላው ሁሉ 100 ቅንጣት ያለባቸውን 7 ዘለላዎች ባበቀለች አንዲት ቅንጣት ይመሰላል። አላህ ለሚሻው ሰው የተነባበረን ምንዳ ይለግሳል። አላህ ችሮታው ሰፊ አዋቂም ነው። አላህ ሱብሓነሁ ወተዓላ በንግድ ስሌት ሲሰላ 70% ትርፍ ያስገኝላችኋል እያለን ነው። እስኪ እንግዲህ የትኛው የንግድ አይነት ነው ይህንን ያህል ትርፍ የሚያስገኝላችሁ ማወቅ እፈልጋለሁ። አላህ ሱብሓነሁ ወተዓላ ግን 70% ትርፍ ያለው ንግድ እኔ ጋር አለላችሁ ይለናል። በ700 እጥፍ የሆነ ትርፍ። አላህ በዚህ ሳያበቃ የተነባበረን ምንዳ እሰጣችኋለሁ ይላል። ግን ከአላህ ሱብሓነሁ ወተዓላ ጋር የንግድ ሽርክና ለማድረግ ተቅዋ ወይም ኢማንና የጽድቅ ሥራ እንዲሁም የአላህ ፍራቻ ሊኖራችሁ ይገባል። ምርጥ የሆነው የንግድ አይነት ከአላህ ሱብሓነሁ ወተዓላ ጋር የሚደረገው ነው። ይህንን ለማድረግ መስፈርቱ ተቅዋና ኢማን ናቸው። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።